ሲሰርቅ ያየነው አለቃ ገብቶ ሊቀድስ ይችላል። ሲደባደብ ያየነው ቄስ ገብቶ ይቀድሳል። ሲዋሻ ያየነው እና የዛ ጊዜ ቆይ ቤተክርስቲያን ትክክል ናት ወይስ እግዚአብሔር ኃጢአትን ያበረታታል ወይስ እኔ ያለውበት ሃይማኖት ስህተት ነው ማለት ነው ብለው ምዕመናን ግራ እንዳይጋቡ የለም የቤተክርስቲያን አለቆች ሳይሆን የሚመሯት ቤተክርስቲያንን በወርቅ መቅረዞች መሃል የሚሄደው ማን ነው? ክርስቶስ ነው። ደስ ነው የሚለኝ ይሄንን ሳነበው ይገርማችኋል። እናንተም ይላችኋል ለምሳሌችሁ አሁን እንደዚህ ስል የሆኑ የተሳሳቱ አባቶችን ስለማውቅ እነሱ ሳይሆን ቤተክርስቲያን የሚመራት ክርስቶስ ነው ብዬ ይመስላችኋል? አይደለም። እኔ ራሴ ቤተክርስቲያን መስቀል ይዣለሁ ቆሜያለሁ። ቤተክርስቲያንን እኔ የማልመራት መሆን የራሴ ደስ ይለኛል። ሐሳቤ ገብቷችኋል? ክርስቶስ የሚመራት መሆኗ ነው ለኔ ራሱ የመዳን እድል ያለኝ ማለት ነው። እኔ በሆን ኑሮ ቤተክርስቲያኒቱን ማጠፋታለሁ፣ እኔም ማጠፋ ነበር። እንደውም ሲጀምር ራሳችን እያጠፋን ያለ ነው። ክርስቶስ ስለሚመራን ግን ውስጥ ያለነውም ውጭ ናችሁ የምትመለከቱንም የመዳን ተስፋ ያለን ቤተክርስቲያኒቱን እየመራት ያለ ክርስቶስ ስለሆነ ነው። ለዚያ እኮ ነው በተሳሳተ ሰው እጅ ተጠምቀን ሃይማኖቱን ካልካደ በቀር በተሳሳተ ሰው እጅ ይፍቱኝ ብለን ሄደን እንድናለን የምንለው። ከዚያ የተነሳ ነው። አሁን እንዴት ነው ነገሩ? አያ የተሳሳቱ የቤተክርስቲያን መሪዎች ቤተክርስቲያን ውስጥ እየሰሩ ያለው ነገር ስህተት ሆኖ ግን ደግሞ ቤተክርስቲያኒቱን የሚመራት ክርስቶስ ነው ማለት የምንችል እንዴት ነው ብለን ስንል እነዚህን ሰባት ከዋክብት በምን እጁ ይዟቸዋል ነው የሚለው? አቤት በቀኝ እጁ ይዟቸዋል ነው። ይሄ ማለት ምን ማለት መሰላችሁ? ሰዎቹ የማይገባቸው እንኳን ቢሆኑ በእነዚያ ሰዎች አድሮ ስራውን የሚሰራው ማን ነው ማለት ነው? ክርስቶስ ነው።